ይሄ የሆነ ያለበት ዋናው ምክንያት መንግስት የስርቆት በር ስለሆነ ነው። የስርቆት በር ነው። ስርቆቱም ኮንትራት ነው። ልክ ትፈራረማለህ፣ ከዛ ለተሰራ አልተሰራ ጉዳይ ኮሚሽን ትወስዳለህ፣ አለቀ ነገሩ። ኮንትራክተሮች ችግር አለባቸው፣ ገንዘብ ሳይኖራቸው ነው ስራ እየሰሩ ያሉት። ኮንትራክተሮች እንደዚህና እንደዚያ ሆነዋል ተብሏል። እውነት ሊሆን ይችላል፣ ሙሉ በሙሉ ውሸት ነው ብዬ አላስብም። ነገር ግን እኔ አንዳንድ ሀገር ያየኋቸው ኮንትራክተሮች ፒክአፕ ይነዳሉ። ያየኋቸው ኮንትራክተሮች ሸሚዛቸው እዚህ ጋር ነው ወይም ታጥፏል እንጂ ሬንጅ ሮቨር እየነዱ ግንበኛ የሚባል ነገር ብዙ ቦታ ላይ ነው። እና የኛን ኮንትራክተሮች ሬንጅ ሮቨራችሁን ተውትና ፒክአፕ ያዙ። አገር የሚገነባ ሰው በሬንጅ ሮቨር መገንባት አይችልም። ጭቃ ውስጥ እየዋለ እያቦካ ሬንጅ ሮቨር እንዴት ይይዛል? አንደኛ የራሱ ገንዘብ አይደለም፣ የዕዳ ነው፣ የመንግስት ዕዳ ነው። ሁለተኛ ውስን እውቀት ነው ያለው። በዚያ ምክንያት የወሰደውን ኮንትራት ሳይጨርስ ችግር ሊገጥመው ይችላል። ካልቸሩ ኮምፕሊትሊ የገንቢ አይደለም። ግንባታ የሚገነባ ሰው ቦት ያደርጋል። ግንባታ የሚገነባ ሰው ሸሚዝ ያጥፋል። የሱ እርካታ የሱ የመከናወን ልክ የሚለካው ስራውን ሲጨርስ ነው። የኛስ ኮንትራት ፈርሞ ዳውን ፔመንት ወስዶ ሬንጅ ሮቨር ሲገዛ ስራ የሰራ ይመስለዋል። እሱን በደንብ መነጋገር ያስፈልጋል።